ካጲቶት አትዋሽ ወይም አትዋሺ ማለት ነው። ዲካጶም አልዋሸውም። ዲካጶም አልዋሸውም። ሀላሌው እውነት ነው። ሀላሌው እውነት ነው። ማገኑይሆ ወይም ማገኑሆ ማለት እግዚአብሔርን ማለት ነው። ስለሚቀላችሁ ሁለተኛውን ብትጠቀሙ ይሻላችኋል። ማገኑይሆ እግዚአብሔርን። አንድ ሰው እግዚአብሔርን ብሎ ከጠየቃችሁ እግዚአብሔርን ብላችሁ ትመልሳላችሁ አይደል? ልክ እንደዛ ሁሉ ማገኑይሆ ብሎ ከጠየቃችሁ ማገኑይሆ ብላችሁ ትመልሳላችሁ። ሀላለኪቲ እውነትህ ነው ወይም እውነትሽ ነው ማለት ነው። ሀላለ ያቲ እውነትህን ነው። አዳ የምር አዳ የምሬን ማለት ነው። ይመቻችሁ። በመጨረሻም ዛሬ ከተማርናቸው ውስጥ እግዚአብሔር ማለት ማገኖ ማለት ነው። እውነት ማለት ሀላለ ማለት ሲሆን ውሸት ማለት ካፖ ማለት ነው። ይህ ቪዲዮ ለብዙ ሰው እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። አመሰግናለሁ። ኢንጆይ ይመች ወይም ይመችሽ ማለት ነው። ኢንጆይ ይመቻችሁ። እንጀታኤ ትመችኛለሽ። እንጀታኤ ማለት ትመችኛለሽ ማለት ነው። ለወንድ ሲሆን ደግሞ እንጀቶኤ ይባላል። እንጀቶኤ ማለት ትመቸኛለህ ማለት ነው። እንጆታኤ ተመችተሽኛል። እንጆታኤ ማለት ተመችተሽኛል ማለት ነው። ሉቦ ማለት ነፍሴ ማለት ነው። ብዙ ጊዜ ለሴት ነው የምንጠቀመው። አንዳንዴ መንገድ ጠፍቶባችሁ ልትጠይቁ ሊሆን ይችላል። ለለከፋም ሊሆን ይችላል። ብቻ ነፍሴ ለማለት ሉቦ ትላላችሁ። ሉቦ ከሄደው ነፍሰ ደህና ነሽ ወይም ነፍሰ ደህና ነህ ማለት ነው። ሌላው ደግሞ ሺማ። ሺማ ማለት ትንሹ ወይ ትንሿ። ፈላ ማለት ይሆናል። ሌላ ደግሞ ጩጬ ማለትም ይሆናል ማለት ነው። አንዳንድ መንገድ ጠፍቶባችሁ ህፃናትን መንገድ ላይ ካገኛችሁ ለመጠየቅ በሲዳምኛ ሺማ ትላላችሁ ማለት ነው። ሴትም ትሆን ወንድ ሺማ ትሉና ከዛ ጥያቄውን መቀጠል ነው ማለት ነው። ጥያቄውን እንዴት እንደምትጠይቁ ዩቲዩብ ላይ ቪዲዮ እሰራላችኋለሁ። ሂኮ የት? ለምሳሌ ሂኮ ባኤት የት ጠፍተህ ነው ወይም የት ጠፍተሽ ነው። አይ ማንን? ለምሳሌ አይ በጣ ማንን ትወዳለህ ወይም ማንን ትወጃለሽ ማለት ነው። ማሜ ወይም ማሞዬ ማለት መቼ ማለት ነው። ለምሳሌ ማሜ ጣንዶ መቼ እንገናኝ። ሂኮዬ የቱን? ለምሳሌ ሂኮዬ አቦሄ የቱን ላምጣልህ ወይም የቱን ላምጣልሽ ማለት ነው። ሙሉ ቪዲዮ ዩቲዩብ ላይ ለቃለሁ። ከዛ ታገኛላችሁ። ይመቻችሁ።